ወደ ጆሲ ደርሶበታል። አሁን ላይ እሱ ይህንን ድብደባ የደረሰበት በሜሪ ምክንያት እንደሆነ ሊያውቅ ችሏል። ነገሩ ሁሉ ሜሪ አሁንም ይባስ ብላ ጆሲና አቶ ግርማ መሀል ጸብ እንዲነሳ እያደረገች ነው። ጆሲ ከሄደበት ወደ ቤቱ በሚመለስ ሰዓት ባልታወቁ ሰዎች ድብደባ ይደርስበታል። ነገሩ እንደማይታመን አድርገው ደብድበውትና ይበልጥ ግን ምንም እንኳን ሜሮን እንደምትፈልገው ባይሆንም የጆሲ ጉዳት ላይ ደርሶበት ነበረ። በዚህን ጊዜ ወደ ቤት በሚመጣ ሰዓት ሳሚን ፊቱን ባየ ጊዜ በጣም ድንጋጤ ውስጥ ገብቶ ነበረ። ጆሲ ወደ ቤት ሲገባ ሰላም እና ሜሮንም ከሳሚም አብረው በነበሩ ሰዓት ሜሮን ነገሩ ሁሉ ቀድማ አውቃ ስለነበረ ምንም አልተሰማትም ነበረ። በዚህን ጊዜ ግን የደነገጠው ወንድሙ ሳሚና ሰላም ብቻ ነበሩ። በዚህን ሰዓት ምን እንደተፈጠረ ቢጠይቁትም ትንሽ ነገር ነው ብሎ ነበረ ለማረጋጋት የሞከረው። አሁን ላይ ሜሪ ይበልጥ ጠላቶች አሉብህ በማለት ይበልጥ እሱንም እንዲናደድ ታደርገዋለች። በዚህን ሰዓት እሱም አዎ በጣም ብዙ ጠላቶች አሉብኝ እያለ አፍጦባት ነበረ ወደ እሷም ሲያወራው የቆየው። ግን ደግሞ ጆሲ አሁን ላይ ነገሩ ሁሉ ሜሪም ወደ እሱ በመሄድ ይበልጥ እሱንም ለማወጣጣት ትሞክራለች። ደርሶብኝ ይሆን ወይስ ምንድን ነው የሚለውንም ነገር ከሱ ለማወቅ ትናገራለች። እሱንም መልሳ ብዙ ጠላት አለህ እንዴ በማለት ስትጠይቀው ነበረ። ምክንያቱም ሜሮን አሁን ላይ ያደረገችው ነገር ይበልጥ እንደምትፈልገው ስላልሆነላት እሱንም ይደርስብኛል በማለት ፍራቻ ውስጥ ገብታለች። ነገር ግን ጆሲ እሷ እንዳደረገችውና ሁሉም ነገር አውቃለሁ በማለት ነበረ ሜሪንም ያፋጠጣት። በዚህን ጊዜ ግን ሜሪን እንደማያውቃትና ከዚህ በላይ መጥፎ ሴጣን እንደምትሆን ታስፈራራዋለች። ግን ደግሞ ሁሉንም እውነት ለሳሚ እንደሚነግረውና ከአሁን በኋላ ምንም አይነት ድብብቆች አይኖርም ብሎ ነበረ ለሜሪም ያስረዳት። ይሄ ነገር ጆሲ ይሄ ባለበት ሰዓት በጣም ጭንቀት ውስጥ ትገባና ይበልጥ ግን ላለማስነቃት ነገሩ ሁሉ ከዚህ በላይ እርምጃ የከፍ ያለ ነው በማለት ነበረ ጆሲንም ስታስፈራራው የቆየችው። ግን ደግሞ ይሄ ባላት ጊዜ የሳሚም እውነቱን ከመናገሩ በፊት እርምጃ መውሰድ አለብኝ በማለት ወደ አቶ ግርማ ታመራለች። ወደ አቶ ግርማ በመሄዷ ግን ደግሞ አቶ ግርማ አሁን ላይ ነገሩ ሁሉ ጭንቀት ውስጥ አስገብቶታል። የሰላም እጁ አለመግባት አሁንም በውስጡ ጭንቀት ውስጥ ገብቷል። ይበልጥ ግን አሁን ላይ ሜሪ የራሷንም መንገድ ለማሳካትና አቶ ግርማም በእሱ እንደሚረዳትና ይበልጥ ወደ አቶ ግርማ ባመራች ሰዓት አቶ ግርማም ነገሩ ሁሉ ሜሪ ወደ እሱ ስትመጣ እንደማይወድና አስጠንቅቋትም ነበረ። ነገር ግን እሷ አሁን ላይ ችግር ውስጥ እንደገቡና አንተ ችግር ውስጥ ገብታል በማለት ነው ያዳምጣት ያረጋጋችው። በዚህን ጊዜ እኔ ደግሞ ምን ችግር ውስጥ ልገባ እችላለሁ ብሎ ጥያቄ ይጠይቃታል። ሜሪም የእሷን ነገር እንዲሰማና መንገዷ ሁሉ አቶ ግርማ እንደሚያሳካላት በማመን ነበረ ፈጥና የአቶ ግርማም ያለችው የነበረ። ጆሲም ከአንተ ጋር ያለውንም ጠበቄታውን መንገዱ አጥብቆ ይዞታልና ስለ ሰላም ያለውን እውነታ አንተ ያደረካትንም ነገር ሁሉንም ነገር አውቋል በማለት ነበረ ለአቶ ግርማ ወሬውን የነገረችው። በዚህን ሰዓት አቶ ግርማ ምን ልትነግረው ትችላለች ስለኔ በማለት ሜሪንም ይጠይቃታል። ሜሪም በዚህን ሰዓት ሁሉንም እውነት ነግረዋለች እና ሲዝት ነበረ ሁሉንም ለሳሚ እነግረዋለሁ በማለት ሲያወራ ነበረ ብላም ትነግረዋለች። በዚህን ጊዜ ለካ ለዚህ ነው እንዲህ የተንጠባረረብኝ ትክክለኛ መረጃ የያዘ ሰው የሚመስለው በማለት አቶ ግርማም ጆሲ ላይ ይነሳል ማለት ነው። በዚህን ጊዜ ግን ሜሪም ደስተኛ ሆናና ይበልጥ በቃ አቶ ግርማ ያግዘኛል በማለት ነው መንገዷንም ለማሳካት የሞከረችው። ግን ደግሞ እሱ ባለማስነቃትና ከሷ ሌላ ለብቻው መንገዱ እንደሚያዘጋጅ ነበረ የነገራት።
ይበልጥ ግን የአቶ ግርማ ግንፍል ማለትና እሱንም እርምጃ መውሰድ ለእሷ መንገዷ እንደሚያቀልላት ስላወቀች ነው ወደ እሱም ያመራችው። በዚህን ሰዓት አቶ ግርማን በነገረችው ጊዜ ፈጠን ብላ ወደ ሰላም ታመራለች። ወደ ሰላም በሄደች ሰዓት ግን ሰላምንም ከሷ ምን እንደምትፈልግ ነው እንድትተዋት ሰላም ለሜሪ ትነግራታለች። ሜሪ ደግሞ ምን ደግሞ ከአንቺ የሚፈለግ ነገር አለ፣ አንቺ ደግሞ ማነሽና በማለት ነው ስተንቋሻት የነበረችው። በጣም እርግጠኛ ሆናና አቶ ግርማም ነገሩ ሁሉ ካሁን በኋላ እንደሚቋጨው አውቃ ስለነበርና ይበልጥ ደግሞ እንዲገባት አድርጋ ሜሮንም ለሰላም ትነግራታለች። ሰላምም በዚህን ሰዓት ጥርጣሬ ውስጥ ገብታለች። ግን ደግሞ አቶ ግርማ ወደ ጆሲ በማምራትና መቼ ከዚህ ቤት ትወጣለህ በማለት ነበረ የጠየቀው። ጆሲ ግን ነገሩ ሁሉ አሁን በቅርብ ልሄድ ነው፣ በቃ ተስተካክሎልኛል፣ አዘጋጅቻለሁ ይለዋል። አቶ ግርማ በጣም ደስተኛ ሆኖና በቃ ታዲያ መቼ ነው የምትወጣው በማለት ነበረ እየጠየቀው። ጆሲ ግን ነገሩ ሁሉ ያመቻቸው፣ ይበልጥ ያንተ የኔ ክፍል ልተው እችላለሁና እንግዶችህ መቀበል ትችላለህ፣ እኔ ግን እዚሁ ሶፋ ላይ መተኛት ትችላለሁ ብሎ ነው የመለሰለት። የአቶ ግርማ ፊት በአንዴ ቅይር በማለትና እንዴት ሊሆን ይችላል ከቤቱ እኮ ነው ውጣልኝ ያልኩህ በማለት ነበረ ለጆሲም በቁጣ ሲያዋራው የነበረው። ሳሚ ግን አሁንም ቢሆን ወንድሜ ከጎኔ ነው እንዲሆን የምፈልገው፣ አንተ ሆቴል እኔ ላዘጋጅላቸው ወጪ እኔ ልሸፍን እችላለሁ እያለ ሳሚም ሲናገር ይበልጥ አቶ ግርማ ሳሚንም በቁጣ እያወራው ነበረ ማለት ነው። አሁን ላይ ጆሲ ነገሩ ሁሉ ሜሪንም በፊት ለፊቷ ይበልጥ ሰላም እውነታውንም ስለነገረችው አቶ ግርማንም እያያያዘችውና ይበልጥ አቶ ግርማ መጥፎ ወሬዎችን እየነገረችው እንደሆነ ሰላምም ሄዳ ለጆሲ ትነግረዋለች። በዚህን ጊዜ ጆሲም ቆርጦ ወደ ሳሚ ይሄዳል። ወደ ሳሚ የሄደበትን ምክንያት ጆሲም ሜሪ ፈርታ ነገሩ ሁሉ እሱ በሚፈልገው እንዲያሳካ ነበረ። ግን ደግሞ ጆሲ አሁን ላይ አሁን ላይ ማወቅ ያለብህ ነገር አለ በማለት ይነግረዋል። በዚህን ጊዜ ግን በጣም ደንግጣ ነገሩ ሁሉ ወደ እሷ እንደሚያመራ ታውቃለች ማለት ነው ሜሪ። ለሳሚ እውነቱንም ለመናገር ደፍረዋል ማለት ነው። ጆሲ ነገሩ ሁሉ ሳሚሻ አንተ ህመምክ አላወቅከውምና ትንሽ ህመም አይደለም በማለት ይነግረዋል። በዚህን ጊዜ ግን ጆሲ የተናገረውንም ቃል ሜሪ በጣም ያስደነግጣታል። ጆሲ እውነቱንም ለሳሚ እንደተመረዘ ይነግረዋል ማለት ነው። በዚህን ጊዜ ግን በጣም ደንግጣ ብድግ ብላ ነበረ ሜሪም የቆመችው። ነገሩ ሁሉ ታዲያ ምንድን ነው ይሄ? ምን እያልክ ነው ብላ ምንም እንዳላወቀ ሰው በድንጋጤዋ መሀል ሆና ደርቃ ትቆማለች። በዚህን ጊዜ ግን እንዴት ሊሆን ይችላል ብሎ የደነገጠውም ሳሚ አሁን ላይ የተመረስከው በሰው ነው ብሎ እውነቱን ይነግረዋል። ግን ደግሞ አቶ ግርማ ይበልጥ ጆሲን ከቤት ውጣ በሚለው ሰዓት አሁን ላይ የሳሚሻ ጤንነት ሳይሻለው እኔ ወዴትም አልወጣም እያለ ይናገራል። ሜሪ ግን በዚህ መሀል ይበልጥ ለአባትና ለልጅ ቦታው ተውላቸው እንጂ ትለዋለች። በዚህን ጊዜ ነበረ ጆሲም አብልጦ ነገሩ ሁሉ ይፋ ማድረግ የጀመረው። ሳሚም ተመረዘ ብሎ ከተናገረ በኋላ እውነቱ ሊያወጣው እንደሆነ ስታውቅ ሜሪም ማን ነው ባሌን የመረዘው በማለት ማን ነው እንዲያደረገብኝ ብላ ማስመሰሏ ትቀጥላለች። ይሄ የተመለከተ ጆሲ ምንድነው ነገሩ? ማስመሰልም ልክ እንዲህ ይቻላል እንዴ በማለት በግርምት ሜሪንም ሲመለከታት ነበረ። ሜሪ ማስመሰሏንም ቀጥላ ይበልጥ ደግሞ ሳሚ ፊት ቀርባና አንተን ከኔ ሊወስዱብኝ ነው ወይ በማለት ታስመስላለች። በዚህን ጊዜ ግን ጆሲ በጣም እየተገረመና ይበልጥ ደግሞ ሜሪ ወደ ጆሲ ታመራለች። በዚህን ሰዓት ጆሲም ነገሩ ሁሉ ባሌን የመረዘብኝን ሰው ባሌ ከኔን ሊነጥቅብኝ የፈለገውን ሰው አምጣልኝ እባክህን እያለች መማፀን ትጀምራለች።
በዚህን ሰዓት እራሱ ድንጋጤ ውስጥ ገብቶ ጆሲም የሆነውም ነገር ያጣል ማለት ነው። ነገሩ ሁሉ አሁን ላይ ሳሚ መመሩዙንም ማወቁና ግን ደግሞ አቶ ግርማ ልጅህን እኮ ታመዋል ተመርዘዋል በሰው ቢለውም የአቶ ግርማ ምንም አልመሰለውም ማለት ነው።